ጀምሮ ይሄ በጣም ዝምተኛ የሆነ እ፣ ከሰፈር ልጆች ጋር ብዙም ተቀላቅሎ የማይጫወት ጭምት የምባል አይነት ልጅ ነበርኩኝ። ሶ ሌሎች ጓደኞቼ ኳስ ሲጫወቱ ምናምን እኔ ብዙ ጊዜ በቃ ጠዋትም ከትምህርት ሰዓት ውጪ ላይብረሪ ላይብረሪ ነበር ማሳልፈው እና እ፣ በልጅነት የጨረስኩት ትልቁ መጽሐፍ 1001 ሌሊት የሚል መጽሐፍ ነው። አሬቢያን ናይት የሚሉት ማለት ነው። በጣም የሆነ እና ከዛን ጊዜ ጀምሮ እንደዚህ አይነት ስቶሪዎች ፋሲኔት ያደርጉኝ ጀመር። አረቢያን ናይት የምታውቁት ከሆነ የጥንት አረቢያ ውስጥ ይነገሩ የነበሩ ተረቶች ስብስብ ነው እና ስለ ጂኒ ስለ ምናምን ስለ አስማት ምናምን ነገር አለው። ሶ ከልጅነቴ ያ ኢንተረስት ነበር። ላይብረሪ ውስጥ መጽሐፉ ትልቅ ነው። የመጀመሪያው ትልቁ መጽሐፍ እሱን የጨረስኩት ያንን ነበር እና የስኬች እንትኖችን ይዤ የስኬች ደፍተሬን ይዤ ላይብረሪ ውስጥ ስኬች አደርጋለሁ። ከዛ መጽሐፍ አነባለሁ። ውሎዬ እንደዛ ነበር። እንደ ሌሎች ልጆች ቁማር አልተጫወኩም፣ ኳስ አልተጫወኩም እና ደግሞ በጣም ኮንፊደንስ አለኝ። እንደዚህ ምንም መጓጓትም የለኝም። ነገር ግን ከልጆች ጋር ደግሞ መወዳቸው ጨዋታዎች አሉ። ለምሳሌ እኛ አካባቢ እንትኖች አሉ። ውሃ የምንዋኝበት ቦታ አለ። ይሄ ለገዶን የሚባል ቦታ አለ። በጣም ያምራል። ፏፏቴ እንሄድ ነበር ምናምን ነገር። እንዲህ አይነት ነገር እወዳለሁ። ይሄ በቃ ኔቸር፣ ተራራ መውጣት ምናምን፣ በዙሪያችንም በተራራ የተከበበ ነው። እንደገና ዛፍ ፏፏቴ መሄድ፣ ዛፍ ያለበት ቦታ ምናምን መሄድ በጣም ነው የምወደው። ከዛ ውጭ የማንበብ ሱስ አለብኝ ከልጅነት የጀመረ ማለት ነው። ከዛ ውጭ ደግሞ ስኬች አደርጋለሁ። ሶ ያ የማንበብ ሱስ ወዴት እየወሰደኝ መጣ? እያደግኩ ስመጣ የፊክሽን መጽሐፎችን አንድ አስተማሪ ያለ ጎረቤታችን የወደደውን መጽሐፍ ያመጣና ለእኔ ይሰጠኛል። እኔ አንብቤ ደግሞ ለወንድሜ እሰጠዋለሁ። ሶ መጽሐፍ እየተዋዋስን ወንድሜ የወደደውን መጽሐፍ ለእኔ ይሰጠኛል። የዳቪንቺ ኮድ የሚል መጽሐፍ ነበር ያን ሰሞን በዘጠናዎቹ ታዋቂ የሆነ። ዘሲክረት የሚባል ዘሲክረትን መጽሐፍ 9ኛ ክፍል ሆኜ ነው ያነበብኩት። የዛሬ 10 ምናምን ዓመት ማለት ነው። ሮንዳ ሶ እነዚህ ኮንሰፕቶች ይሄ ኮንሽስነስ ምናምን ይሄ እንትን ስለ አንድ ነገር ስታስቢ ያንን ነገር ወደ አንቺ የማምጣት ኃይል አለሽ ምናምን የሚለው ሀሳብ የአእምሮ አሰራር ተፈጥሮ ምናምን በጣም ፋሲኔት ያደርገኝ ጀመር እና ዘሲክረት ላይ ያለው ኮንሰፕት ምንድን ነው? ያንን ነገር መልካም ባሰብሽ ቁጥር ወደ ህይወትሽ መልካም ታመጫለሽ የሚል ነው እና ከዛም ግን ከሲክረት በኋላ ደግሞ በጣም ላይብረሪ ውስጥ አብዛኞቹ ኢንተረስቲንግ የሆኑ መጽሐፍቶችን ጨረስኳቸው። የሲድኒ ሼልደን የትርጉም መጽሐፎችን፣ የአማርኛ መጽሐፍቶች ብዙም አላነበብኩም። ከዛ ደግሞ ወደ ፊሎዞፊው ኢስተርን ፊሎዞፊው ገባው። ጥበብ ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ጥበብ ከጲላጦስ የሚል መጽሐፍ ነበር። ስለ ሁሉም የተሰባት ቤዚክ ፊሎዞፊው ጀምሮ ስለ ኒቼ ስለ መጠራጠር የሚያስተምር ፈላስፋ በግሪክ ፊሎዞፊ ውስጥ በጣም አሁንም ድረስ ለዓለማችን በዲሞክራሲ እሳቤ ውስጥ ትልቅ ተጽዕኖ ያመጡ አሳቢ ሰዎችን ስለነሱም በግሪክ ፍልስፍና ውስጥ ያለውን አስተሳሰብ ያንንም ማንበብ ጀመርኩኝ። ሜንታሊ በጣም ቻሌንጅ የሚያደርጉ ሀሳቦች ላይ አእምሮዬን ማቆየት፣ ለነዛ ነገር ማሰብ ኢንተረስቱ አለኝ፣ ተፈጥሮዬ ነው። ስለ የኦሾንም መጽሐፍቶች ኦልሞስት ከ10 በላይ በጣም ብዙ ነው። በአማርኛ ትርጉምም በእንግሊዘኛም ያነበብኳቸው አሉ። ቤዚክ ስለሆነ ስለ ኮንሽስነስ ማንም ሰው ይሄ አምላካዊ እሳቤው ላይ ያለውን ግንዛቤ፣ ጸጥታን፣ ሜዲቴሽን ምናምን የሚሉትን ኮንሰፕቶች ከእስልምናው አንጻር ሳይሆን ሌሎች በጣም ከኛ የተለዩ የምንላቸውን እሳቤዎች በደንብ ለመረዳት አስቻለኝ። ያ ማለት በቃ ከኔ አስተሳሰብ ከኔ እምነት በጣም የተጻረረ ሀሳብ ቢሆንም እንኳን እንዴት ነው እነዛ ሰዎች የሚያስቡት? የሰው ልጅ ተፈጥሮ እንዴት ነው? የአእምሮ ነገሮችን ፕሮሰስ የሚያደርግበት መንገድ እና ደግሞ ሁሉም ሰው በሰውነቱ በሰብአዊነቱ ምን ይፈልጋል? እውነትን ማወቅ ይፈልጋል፣ ሰላምን ይፈልጋል፣ ፍቅርን ይፈልጋል እና ነገር ግን ከነዚህ ነገሮች ያገደን እኛ ውስጥ ራሱ
ከልጅነታችን ጀምሮ የተከሰተብን ነገር አለ። ሰዎችን እንዳናምን የሚያደርገን፣ ሰዎችን እንዳንወድ የሚያደርገን የራሳችን ትራውማ አለ። ሶ ሃው ቱ ዲል ዊዛት ትራውማ። እኔ አሁን ሰዎችን የማላምን ከሆነ አንድ ሰው ጨካኝ ብለን መጥፎም ብለን የምንለው ሰው ብዙ ጊዜ በህይወቱ የደረሰበት ነገር ነው ወደዛ ደረጃ ያደረሰው እና ሰው ልጅ መጥፎ የሆነ ሰው ራሱ ለምንድን ነው እንዲህ የሚሆነው ብዬ በቃ ጀጅ ከማድረግ ይበልጥ የሰው ልጅ አይምሮ ለመረዳት የሚያስችሉኝን መጽሐፍቶች ላይ በደንብ ጊዜን ፈጅቻለሁ። ከዛ ግን በዚህ ሁሉ ፕሮሰስ ውስጥ በእምነቴ ላይ በጣም በእምነት ላይ እንትን እንላለን። የሙስሊም ቤተሰብ ነን። ፋዘርም ማዘርም ከልጅነትም ጀምሮ ሙስሊም ነን። ግን የሆነ ሰዓት ላይ እነዚህ መጽሐፍቶች ላይ ብቻ ነው የተሳብኩትኝ። ምን እምነቴን በደንብ አለማወቄ ላይክ እስልምና ውስጥ እነዚህ ዲፕ የሆኑ ፊሎዞፊካል ሀሳቦች ወይም ደግሞ በቃ ለእኛ ለአእምሮ ሰላም በጣም የሚጠቅሙን እውቀቶች የሌሉ ይመስለኝ ነበር። ምክንያቱም ቁርአንን ሳላነብ ነው ወደዛ የሄድኩትኝ። ሐዲስ በደንብ ሰምቻለሁ፣ ቁርአንንም እያነበብኩ ነው። ግን በደንብ ዲቴይል ተፍሲር ምናምን ላይ አላነበብኩም ነበር። እሱን ሳላቅ መሄዴ እስልምና ውስጥ የሌሉ ይመስሉኝ ነበር እነዚህ ሀሳቦች። ነገር ግን ከጊዜ በኋላ ወላሂ በጣም ስንት ዓመት ሌላ መጽሐፍ ላይ በቃ ትልቅ እውቀት ነው ብዬ የምላቸው ነገሮች ቁጭ ቁርአን ላይ ፊት ለፊት ተቀምጠዋል። ምን ያህል አሁን ኢስተርን ፊሎዞፊን ስለ ቡድሂዝም፣ ሂንዱይዝም ምናምን የሰማ ሰው ስለ ሜዲቴሽን የሚያውቅ ሰው ምን ይላል? ስለ ልቦና ነው ብዙ ጊዜ ሄርት ቻክራ ምናምን ብለው ልቦና ማጽዳት ማንጻት የሚሉት ነገር አለ። መልካም መናገር ትሮት ቻክራ ብለው ደግሞ መልካም ንግግር፣ መልካም ሀሳብ እየተባለ የመጨረሻው እንትን የመልካም ሀሳብ ማሳያው ይሄ ክራውን ቻክራ የሚሉት ነው። 7 ቻክራዎች አሉ ብለው የመጀመሪያ መነሻው ደግሞ ይሄ ሳክራል ቻክራ ነው። ማንም ሰው ስሜቱን መቆጣጠር መቻል አለበት። የሚገርመው በቃ በእስልምና ውስጥም ማንም ሰው በቃ ስሜቱን መቆጣጠር እንዳለበት፣ ከዛ የልቦናውን ንጽህና መጠበቅ ቀልብ የምትባለው ነገር በእስልምና ትልቅ ቦታ እንዳላት፣ ከዛም ደግሞ መልካም ንግግር ሰደቃ ነው። ይሄ ተረዳሽኝ? ይሄ ትሮት ቻክራ፣ ሀርት ቻክራ ምናምን ብለን የምንላቸው ነገሮች እንዴት በሐዲስ ውስጥ በቁርአን ውስጥ በቃ በእስልምና አስተምህሮት ውስጥ እንዳሉ በቃ የሁለቱ ኢስተርን ፊሎዞፊ እና የመሰረታዊ የቁርአን አስተምህሮቶች እንዴት እንደሚመሳሰል ስረዳ ለእኔ በጣም ነው ፋሲኔት ያደረገኝ። እና ከዛ ውጭም ደግሞ ይሄ የጅዊሾችንም ቶራም በተወሰነ ደረጃ አነባለሁ። መጽሐፈ ሄኖክ ላይ ዘቡክ ሄኖክን በደንብ አነባለሁ። ምንድነው መንፈሳዊውን ዓለም ለመረዳት ራሴን ሊሚት ሳላደርግ ነው እነዚህ ነገሮች ሁሉ ማነበው። ይህን ሳደርግ ግን በእስልምና ጠንካራ መሰረት ስላለኝ ምንም የሚያንገዛግፀኝ ነገር የለም። ኮንፊደንስ አለኝ። ተረዳሽኝ? የሆነን አሁን ቶራህን ስላነበብኩኝ ወይ መጽሐፍ ቅዱስን ስላነበብኩኝ እንትን አለም አያንገጫግፀኝም። ምክንያቱም አይኖ ዘ ትሩዝ እና ሲሚላሪቲውን ግን በጣም ነው ፋሲኔት የሚያደርገኝ። ከዛ አንጻር ታሪክም ላይ ኢንተረስት አለኝ፣ በጣም ደስ ይለኛል። እና እነዚህን ነገሮች የመረዳቴ ሰው ስለነዛ ነገር ሳያወራ እንትን እለዋለሁ፣ ላይክ አይ አንደርስታንድ የእነሱን ቦታ እረዳዋለሁ። አንዳንድ ጊዜ ደግሞ ሰው እውነቱን ፍለጋ በሚሄድበት መንገድ ውስጥ ብዙ ቦታ ይገባል። ተረዳሽ? አንዳንድ ሰው ስለ ፍልስፍናም እዚህ ውስጥ ይገባ፣ ስለ ሜዲቴሽን ምናምንም ሲሞክር እንደገና መልሶ እንትን ሲል እውነት ፍለጋ ላይ ያለ ሰው መጨረሻ እውነቱን እንዲያገኘው ግፊት ሳይሆን ቀስ ብሎ መንገድ ብቻ ማሳየት፣ በሚያምሩ ቃላት መልካም በሆነ ንግግር መንገዱን መጠቆም። አሁን ስለ እስልምና ግንዛቤ አንዳንድ ሰው ምንም ሳያውቀው ነው ከሩቅ ጥላቻውም ይሁን ያላቸው ግንዛቤ በሚዲያ ላይ ከሚነገረውም ነገር ካለማወቅም የተነሳ ነው። እና እሱን ነገር በተወሰነ ደረጃ እኔ ከተረዳሁት መንገድ ቤዚክ የሆነው ዲፕሊ በእምነቱ የሚያስተምሩ ትልልቅ ኡስታዞች አሉ። እኔ ግን ከማውቃት የተወሰነች ያህል ለማካፈል እሞክራለሁ። እና በጣም የተጻረሩ የሚመስሉ ሀሳቦች ውስጥ ተመሳሳይነትና ፓተርንን ሪኮግናይዝ ማድረግ እችላለሁ። ከዛ ውጭ ደግሞ ስሜቴን ተቆጣጥሬ እንትን ብዬ ሳልናደድ
ክርክርና እንትን በጣም በፊት ላይ በደንብ እከራከር ነበር። ነገር ግን ከዛ በመከራከር ልምድ ውስጥ ያገኘሁት ምንድን ነው፣ ሀሳቡ ያ ሰው የፈለገ ይሁን እኔ የራሴን ሀሳብ ተረጋግቼ በመልካም ቃላት ማስረዳት ነው ያለብኝ እንጂ ያንን ሰው አታክ ማድረግ። ይሄ ሎጂክም ወስደናል ዩኒቨርሲቲ ላይ፣ የሎጂክ ኮርስም በጣም ይጠቅማል። ሰው ፐርሰናል አታክ፣ ስሊፐሪ ስሎፕ ምናምን የሚባሉ ክርክር ላይ የሚነሱ ቤዚክ የሆኑ የሎጂክ ግንዛቤዎች ስላለኝ እሱም ነገር የተወሰነ ደረጃ ይጠቅማል። ምክንያቱም ሰውን እሱን አታክ ሳታደርጊ ሀሳቡን ብቻ ላይ ትኩረት አድርገሽ እንትን ስትይ ሬዚስተንስ ትቀንሻለሽ። ተረዳሽ? ሬዚስተንስ መቀነስ ማለት ሰው ልጅ እዛች ጋር ፉክክር ወይም አሸናፊነትና ተሸናፊነት ሳይሆን ሀሳብን የሚያፈርስበት ትክክለኛ ሆኖ ተሽሎ የተገኘው ሀሳብ ብቻ የሚጎላበትን ኤንቫይሮንመንት መፍጠር መቻል በጣም ወሳኙ ነገር ነው እና እነዛን የፊሎዞፊካል ሀሳቦች ይሄ ትምህርት ውስጥ ያሉ ኮንሰፕቶች ላይ በደንብ ማወቄ ዲኑን ባላቅም እንኳን ያን ያህል ጠንከር ያለ እንደነ ያሲን ባልሆንም እንኳን ሀሳቤን መግለጽ መቻሌ እና እንትን ማለቴ የተወሰነ ደረጃ አብዛኛው ቲክቶክ ካሉ ሰዎች ጋር በማደርገው ኢንተራክሽን ውስጥ ጠቅሞኛል ለማለት እችላለሁ። ብቻ ይሄ ነው አርቲስታ ማለት። አዎ እኔ ተፈጥሮዬ እንዴት መሰለሽ ላይ መጽሐፍ የማንበብ ፍላጎት ሳይሆን እንደ ሱስ ነው ያለብኝ እና እንደዛ ሲሆን ግን ምንም አልገድብም። ያ ማለት የተለያዩ እምነት እንዲያውም ዓለም ላይ አሁን ስለ ሄለኒዝም ቢባል ማንም ሰው እዚህ በእርግጠኝነት አብዛኛው ሰው አያውቅም። ስለ ሄለኒዝም አሁን በግሪክ የነበሩ እነ ፕሉቶ፣ ሶቅራጥስ ምናምን የተባሉ ትልልቅ ፈላስፎች ይከተሉበት የነበረ እምነት ነው። አሁን ዞሮአስተራያኒዝም አሉ ብዙ እምነቶች እና በተለይ አሁን ላይ የጠፉ በጣም የሌሉ በሆነ ወቅት ላይ ግን ዓለም ላይ ተጽዕኖ ያመጡ እንትኖች፣ አስተሳሰቦች፣ እምነቶችን ሪሰርች አደርጋለሁ እና እሱን ማደርገው በቃ እንትን ነው፣ ፍላጎት ነው፣ እንደ ሆቢ ነው ለእኔ። እንደ ሆቢ ነው። ሜንታሊም በጣም ኢንጌጅ ያደርገኛል፣ ደስ ይለኛል። እነዛ ላይ መሰረት ያደረጉ ዲስከሽኖችን ዲስከስ አደርጋለሁ። አሁን እንደገና ልክ እንደ መጽሐፍ ሪቪው ያን ጊዜ አይተሽ ከሆነ ስለ ይሄ ኢሶተሪክ፣ ስለ መልከ ጸዲቅ፣ ስለ ሄለኒዝም፣ ይሄ በተለይ ስለ ግሪክ ፈላስፎች ምናምን ስናነሳ ከታሪክም አንጻር ደግሞ እዚች ጋር ደግሞ በጣም ወሳኝ አሁን ለሙስሊም ወንድም እህቶች ማስተላለፍ የምፈልገው ምንድን ነው፣ ላይክ እስልምና በጣም ዓለም ላይ አሁን ላለንበት የእውቀት ደረጃ እንድንደርስ ትልቅ አስተዋጽኦ ያደረገ ነው። ስለ አና ሶፊያ ባግዳድ ውስጥ ስለተነሱ ትልልቅ የኢስላሚክ ሙቭመንቶች በአስትሮኖሚውም ሆነ በማትማቲክስ በፊሎዞፊውም እስልምና የመጀመሪያው በቃ ሁሉም ተሰብስቦ ዓለም ላይ ያሉ ትልልቅ አይምሮ ያላቸው ሰዎች ተሰብስቦ ዲስከስ የሚያደርጉባቸውን ስፔሶች የፈጠረው እስልምና ነው፣ በሚገርም ሁኔታ ማለት ነው። ያንን ሪቫይቫል አብዛኞቹ እንዘናጋለን መሰለኝ እና እስልምና መቼም አዲስ ሀሳብን፣ የተለየ ሀሳብን፣ ኢንተሌክቹዋል የሆኑ ክርክሮችን እንትን ብሎ አያውቅም ከጥንት ጀምሮ እና በአንድ በኩልም እኔ የማነሳቸው ሀሳቦች ምናምን የራቁ ይመስለናል እንጂ በተለይ በ7ኛው ሴንቸሪ ምናምን የኢስላሚክ እንደ ኢምፓየር ኢስላም ትልቅ ዓለም ላይ መልካም ተጽዕኖ ያደረገበት ጠንካራ በነበረበት ወቅት ላይ ትልልቅ ኮሌጆችን የመጀመሪያዎቹን ዩኒቨርሲቲዎች የመሰረቱት ሙስሊሞች ናቸው። ከዛ ተነስቶ ነው የኢሮፒያን ሬኔሳንስ 17ኛው ሴንቸሪ 16ኛው ሴንቸሪ የተነሳው የኢስላሚክ ሙቭመንት በዚህ በ7ኛው ሴንቸሪ ያስነሳው ነገር ተቀጣጥሎ ሄዶ ነው ወደ አውሮፓ የደረሰው ማለት ነው። ይህንን ስረዳ ደግሞ በዚህ አጋጣሚ ሮይ ካሳንድራ የሚባል በጣም የፊሎዞፊ እንትን አለ፣ ሌክቸር አለ። የእሱን ዩቱብ ቪዲዮዎች ስለ ካሊድ ኢብኑ ወሊድ፣ ስለ ዑመር ኢብኑ ኸጣብ በቃ በጣም ነው ፋሲኔት የሚያደርግሽ። እንዴት
የተለያዩ እምነቶችን ቶለሬት አርግተው ከክርስቲያኖች ከአይሁዶች ጋር በሰላም ይኖሩ እንደነበር በቃ ትልቅ በቃ የእነሱን ሂስትሪ ደግሞ ወደ እነሱ የእነሱን ሳነብ በቃ እስልምናን እኛ ራሱ ሙስሊሞች አልተረዳ ነው። ተረዳሽን? በሀሳብ ልዕልና የሚያምን በጣም ከእውቀት ጋር የተሳሰረ ማንበብን ኢንኮሬጅ የሚያደርግ እምነት መሆኑን ስረዳ ይበልጥ በቃ እኔም እነዚህ ነገሮች ላይ ያለኝ የተለያዩ እውቀቶችን ለማወቅ ያለኝ ፍላጎት እየጨመረ መጣ። እሱን ግን አብዛኛው ሰው አያውቅም። ያንን ለማሳወቅ ባገኘሁት አጋጣሚ እንትን እላለሁ። ግን እንደ ቶፒኩ አሁን ለምሳሌ ዳንኤል ጌታቸውን በዚህ አጋጣሚ በጣም ማደንቀው ልጅ ነው። እሱም ደግሞ ያለው እውቀት በጣም የሚደንቅ ልጅ ነው። ሀብንም እውነት ለመናገር ሀብም ጎበዝ ነው። ብቻ እዛ ቤት ውስጥ ስለ መጽሐፍት እንደ ቡክ ሪቪው የነበረን ክለብ ስለ መጽሐፍት ስለተለያዩ ዓለማዊ እውቀቶች ያላቸው ግንዛቤ በጣም የሚገርም ነው። ሌላው ደግሞ አሁን ያለንበትንም ዓለም ለመረዳት ብቻ ለእኔ እንደ ሆቢ ነው። ምንም አይነት እንትን የለኝም። ምንም አይነት አጀንዳም ሆነ በትክክል ከምሰራበት ስራ ጋር የማይገናኝም። ግን ኢንተረስት ነው ወደ እነዚህ ቦታዎች የሚወስደኝ። ከዛ ረጋ ብለው ሀሳባቸውን ኢንተሌክቹዋል በሆነ መንገድ የሚገልጹ ሰዎች ደስ ይለኛል። ለዛም ነው የአንቺ ቤት ብዙ ጊዜ ስትመጪ ስድብ የለም፣ በእርጋታ ነው የምትናገሪው። ያ ሰው አስተሳሰቡ እምነቱ የፈለገም ቢሆን እንኳን ንግግሩን መናገር የፈለገውን ነገር ክርክርም ቢሆን እንኳን በሰላማዊ መንገድ እንዲያደርግ ፋሲሊቴት ታደርጊ ነበር። እኔ እዚህ ውስጥ ምን ያለው ስብዕናን ነው የማየው። እና ያን ጊዜም ለልጁ የነገርኩት ነገር ምንድን ነው? መልካም ስብዕና ያለው ሰው፣ እውነትን ፍለጋ ላይ ያለው ሰው በትክክል ያ ሰው ኢስላምን በትክክል መረዳት ከቻለ መገንዘብ ከቻለ ወደ ቀጥተኛው መንገድ የማይመጣበት ምንም ምክንያት የለም። ግን እኛ ወደዛ አፕሮች የምናደርግበት መንገድ ትዕግስት የተሞላ መሆን አለበት። እና እንደዛ ነው። ይሄ ላይክ ሜዲቴሽን ምንድን ነው? ስለ ሜዲቴሽን ሲወራ ስለዚህ ነገር በደንብ ግንዛቤ ከሰጡኝ ሰዎች መሀል ዋነኛው የኦሾ አለ። ከዛ ቀጥሎ ደግሞ ራምፓ አለ፣ ዶክተር ራምፓ። ከዛም እንደ ኢካርት ቶሌ ዘ ፓወር ኦፍ ናው የሚል መጽሐፍ አለው። እና ዘ ፓወር ኦፍ ናው የሚለው መጽሐፍ ከእስልምና ጋር አሁን እሱ እንዴት እንደተገናኘ ልንገርሽ እና በጣም ነው የሚያስገርመው። ዘ ፓወር ኦፍ ናው አብዛኞቻችን ምንድን ነው የሚለው አሁን ላይ አእምሯችን ሁሌም ወይ ስለ ወደፊቱ ይጨነቃል ወይ ስላለፈው ነገር ይጨነቃል። አእምሯችን ሁሌም ኃይሉን ሰብስቦ አሁን ላይ ትኩረቱን ማድረግ አይችልም። እና አብዛኛው ሰው አቅሙ እየተዳከመ ያለው፣ ጉልበቱ እየተዳከመ ያለው፣ አእምሮ በጣም ስትረስድ የሆነው፣ እንደገና ከአሁን በፊትም የደረሰበትን መጥፎ ነገርም መርሳት ያልቻለው፣ ይሄ ቪሸስ ሳይክል ከሆነ ከአእምሮ የድግግሞሽ ውጥረት ውስጥ ጭንቀት ውስጥ መውጣት ያልቻለው አእምሮን አሁን ላይ ፎከስ አለማድረጉ ነው ይላልና በቃ ያ መጽሐፍ በወቅቱ በጣም ነው ያስገረመኝ። ምክንያቱም እኔ ራሴን ስታዘበው ወይ ስለ ወደፊቱ እጨነቃለሁ፣ ተማሪም ከሆንኩኝ እንዴት ነው የትምህርት ነገር ያሳስበኛል። በቃ ሁሉም ሰው የራሱ የሆነ ሜንታሊ ኢንጌጅድ ነው። ስለ ወደፊቱ ይጨነቃል ወይ ደግሞ ስለ ኋላው ይጨነቃል። እና ሁሌም አእምሯችንን ኃይላችንን ሰብስበን አሁን ላይ ትኩረታችንን ማድረግ አንችልም። አብዛኛው ሰው የሚገርምሽ አሁን ላይ ትኩረቱን ማድረግ አለመቻሉ ስኬታማነቱን ወይም ኃይሉን አሁን ላይ ትኩረቱን ባለማድረጉ ምክንያት የሚያጣው ነገር ብዙ ነው። ሁሉም አይነት ትኩረት በማጣት ምክንያት የሚከሰቱ ድክመቶች፣ አሁን ተማሪ ከሆነ ሳያጠና ስለ ፈተናው የሚጨነቅ ከሆነ ምንም አይጠቅመው። ሰራተኛም ብቻ ሁሉ ነገር ላይ ሜንታሊ ስለ ሜንታል ሄልዝ ስለ አእምሮ ጤንነት ስናወራ አብዛኛው ሰው የማይችለው ነገር እንዲያውም እዛ ጋር አንድ ምሳሌ ደራሲው ምን ይላል? አንድ ባቡር ውስጥ ተሳፍሬ ይላል የሆነች ሴትዮ ብቻዋን ታወራለች እና ሴትዮዋም ታዘብኳት አለ። ምን ሆና ነው ብቻዋን የምታወራው? ስትታይ ጤነኛ ትመስላለች አለባበሷ፣ ነገር ግን ጮክ ብላ ብቻዋን እያወራች ነው። ወይስ አዝኖላትም እንደገና እየታዘባት
ባቡሩ የሚደርስበት ቦታ ደረሰና ቆመ። ከዛ ሴትዮዋ ወጣች፣ እሱም ወጣና ወደ ዩኒቨርሲቲው እየገባ ነበር። ሲሄድ ሴትዮዋም እሱ ወደሚሄድበት መንገድ ነው የምትሄደው እና አይ ምን ሆና ነው እቺ ሴትዮ ደግሞ እኔን እየተከተለችኝ ነው፣ ምንድን ነው የምትፈልገው እያለ ወደ ዩኒቨርሲቲ ሲገባ እሷም ገባች። እንዲህ ከራሷ ጋር እያወራች የአእምሮ ጤንነት ሳይኖራት እቺ ሴትዮ እዚህ ዩኒቨርሲቲ ውስጥ ወይ ተማሪ ናት፣ አስተማሪ ናት፣ ወይ ስታፍ ናት ማለት ነው ብሎ ሽንት ቤት ውስጥ ገብቶ እጁን ታጥቦ ቀና ሲል በመስታወት ምን ትዝ አለው? ራሱም እያወራ ነበር ዘሆል ታይም። ግን ልዩነቱ ምንድን ነው? ሴትዮዋ ድምጿን ከፍ አርግታ ነው ያወራችው፣ እሱ በሆዱ ነው ያወራው። ስለዚህ ላይክ ዊ ኦል ሃቭ ዛት ሜንታል ኮንቨርሴሽን፣ ሜንታል ዳያሎግ አለን። ይህንን ሰላም ለማድረግ ምን ያስፈልጋል ሲል ሜዲቴሽን ይላል፣ አይምሮን ማረጋጋት ምናምን ብሎ የሚገልጻቸው ብዙ ነገሮች አሉ። እና እኔ ግን የእስልምናው የገረመኝ ወላሂ እኛውን ይሄ ተክቢር ማድረግ ሱብሃንላህ አልሐምዱሊላህ ምናምን ብሎ ተስቢ ይዞ የሚደረገውን ነገር ጥቅሙ ያን ሰዓት ነው የገባኝ። አይምሮ አላስፈላጊ የሆኑ ሀሳቦች ውስጥ ሲሆን ወላሂ ይሄ ሱብሃንላህ ሱብሃንላህ አልሐምዱሊላህ አልሐምዱሊላህ አላሁ አክበር አላሁ አክበር እያልን የምናደርገው ነገር ወላሂ በጣም በቃ ደነገጥኩኝ ያንን ስረዳ። ከዛ ከመጥፎ ሀሳብ ቪሸስ ሳይክል ውስጥ አውጥቶን አይምሯችንን ለማረጋጋት የሚደረግ ነገር ነው እና በቃ ይህንን እንዲህ አይነት መመሳሰሎችን ኖቲስ ማድረግ ጀመርኩኝ። እንደገና ደግሞ አብዛኛው ስለ ሜንታል ሄልዝ ሲወራ ምንድን ነው ሰው ከልጅነቱ የደረሰበትን መጥፎ ነገር የበደሉትን ሰዎች መርሳት አይችልም። ስለወደፊቱም ደግሞ አለመጨነቅ አይችልም። ስለወደፊቱ ኢንሻ አላህ እንላለን። አላህ ያውቃል፣ የእኛ እጅ ላይ አይደለም። ይሄ ስላለፈውም ደግሞ አልሐምዱሊላህ እና በእስልምና ተውበት ማድረግ ነው። ኃጢአትም ከሰራሽ አላህ ይቅር በለኝ ብሎ ዱዓ አርግቶ ተውበት ማድረግ ነው። በዛ ስራ መቆጨትና ከዛ በኋላ አላህ ይቅር ይላልና ወዳለፈም ተመልሶ አይምሯችንን እንዳይጎትተው። ምክንያቱም እዛ መጽሐፍ ላይ ምንድን ነው የሚለው? ሰይጣን ወደኋላና ወደፊት ነው ያለው ይላል። አሁን ላይ የለም ወላሂ። እና እኔ ከእስልምናው ጋር እንዴት ሁሌም ደግሞ መጥፎ ሀሳብ የማያስፈራን ነገር እንድንፈራው የሚያደርገን ስለወደፊቱም እንድንጨነቅ የሚያደርገን በትክክል እምነታችንን አለመረዳት ነው እንጂ ወላሂ ችግር አሁን ማድረግ ያለብንን አድርገን ሰበብ ማድረስ ይባላል። እሱ ደግሞ በእስልምና ደግሞ ምንም ሳትሰሪ የግድ መንቀሳቀስ አለብን። ምክንያታዊነት ነው፣ ሰበብ ማድረስ ግድ ይላል። ከዛ በኋላ ለአላህ መተው። እነዚህ ህሳቢዎች ውስጥ በቃ የኢስተርን እና የኢስላሚክ አስተምህሮት ምን ያህል እንደሚቀራረብ ስረዳው በጣም ነው የገረመኝ። በእነሱ ውስጥም ደግሞ ማንትራ ነው የሚባሉት እነዚህ ዚክሮች። በእኛ ዚክር የምንለው በሚገርምሽ አሁን አንድ የቡድሂዝም እንትን አለና የኦሾ መጽሐፍ አለ። እዛ ላይ ልክ እስልምና ውስጥ እንዳለው ዚክር በእነሱ ውስጥም አለ። እና ፓተርን ነው ኖቲስ የማደርገው ወላሂ። ግን እስልምናን በደንብ ከላይ ላዩ ነበር መጀመሪያ በልጅነት የተማርነው። እስልምና ውስጥ ያሉት ሀሳቦች ግን ምን ያህል ለአይምሮ ጤንነት፣ ለአይምሮ ሰላም፣ ለአይምሮ እርጋታ እንደሚረዱ ስረዳ ገረመኝ። ሌላ እንደዚህ ኖቲስ ማድረጋቸው ሲሚላሪቲዎች አሉ። አሁን ስንሰግር ሱጁድ ስናደርግ ሰውነታችን በ7 ቦታ ነው መሬቱን የሚነካው። 2 ውስጥ እግራችን፣ 2 ጉልበታችን፣ 2 እጃችንና ግንባራችን እና ይሄ በዛ ደግሞ የ7 ቻክራዎች አሉ። ሱጁድ በነገራችን ላይ ምን ያህል ቴራፒውቲክ እንደሆነ አንድ የመስገድ የጀመረ ሰው ማቆም አይችልም። ይህንን ያውቀዋል። ሱጁድ በራሱ ምን ያህል እርጋታን እንደሚሰጥ። ሌላው ደግሞ አዲስ አይተሽ ከሆነ ያን ሰሞን ሳትሰልሚ እኮ ቁርአን ሼር አደርግልሽ ነበር። ምን መሰለሽ አሁን ቁርአን እኔ የሆነ ስትረስድ ልሁን በቃ ደስ የማይል ኢነርጂ ላይ ካለሁኝ
ከፍታለሁ። ማታ ላይ ከፍቼ ነው የምተኛው እና ጠዋት ላይ የሚኖረኝ ኢነርጂ አይደለም፣ የሚኖረኝ ንቃት አይደለም። ወላሂ በቃ ተአምር ነው። እና አንዳንድ ነገሮችን የፈለገ ያህል በቃ ትልቅ ኡስታዝ መጥቶ ከሚያብራራው የበለጥ ቁርአን ማዳመጥ ውስጥ ያለው ሰላም በቃ እሱ ለእኔ ትልቅ ኤቪደንስ ነው በራሱ ያለሽ ሰርቴን ቫይብሬሽንስ እኛ ውስጥ ራሱ ተፈጥሯችንም ራሱ የሰው ልጅ ተፈጥሮ ከውሃ ጋር የተገናኘ ነው እና ምን ያህል ቫይብሬሽን እና ውሃ ሁሉም ተፈጥሮ ሁሉም ነገር ኮኔክትድ ነው እና ይሄ ሰርቴን ቫይብሬሽኖች እኛ ውስጥ መልካም የሆነ ስሜት እንዲሰማን ያደርጋሉ። ቁርአን ሲቀራ ቂራቱ አቀራሩ በራሱ የራሱ የሆነ ያ ድምፅ ያ ቫይብሬሽን በራሱ ሁለንተናዊ የሆነ ጤንነት ይሰጠናል። አሁን ተፍሲሩ ላይ ያን ያህል ትልቅ እውቀት ኖሮኝ ምናምን ሳይሆን እንደዚህ ቁጭ ብዬ ማዳመጥ በራሱ የሚገርም ሰላም አለው እና ይህንን ሌሎች ባወቁ ትላለሁ። ጓደኞች ደውለው አምስትረስድ ምናምን ሲሉኝ ለብዙ ሰው እንትን እላለሁ። ሃይማኖታቸው እኮ ግን ያው እኔን ስለሚያከብሩኝና ስለሚወዱኝ ነው ያን ያህል እንትን ብለው እስቲ ቁርአን አዳምጥበት ብለዋል። አይ ይሄ የእኔ ፕሮፋይል ላይ ያለው ሲምቦል ቅድም የሆነ ልጅ ኮሜንት ላይ አይተሽ ከሆነ ስልጤ ነው እንደ እያለ ነበር። ለምን እንዳለ ታውቂያለሽ? በስልጤ ባህል አለ ይሄ ምልክት። ባህላዊ ልብሳቸው ላይ ምናምን ያደርጉታል። እና እኔ እንትን ይሄ ላይክ ታሪክ ምናምን በጣም እወዳለሁ ብዬሻል ነበር። አንዳንዶች አሁን ይሄ ምልክት ምንድን ነው? የኢስታንቡል ኮንስታንቲኖፕል የአቶመን ኢምፓየር ሲምቦል ነበር። አቶመን ኢምፓየር በሚያስተዳድርበት ወቅት ይሄ ሲምቦል ያን ጊዜ ነገስታት ደብዳቤ ሲጽፉ ማህተም አላቸው፣ ስታምፕ አላቸው እና ያዛ ማህተም ላይ ያለው ይሄ ሲምቦል ነው። የኢስታንቡል ምልክት ነው። ሌላው ደግሞ ሲል ኦፍ መልከጸዲቅ ይሉታል። የመልከጸዲቅ ኮከብም ይሉታሉ፣ የአዳም ኮከብም ይሉታል። ብቻ በተለያዩ ባህሎች የተለያየ አይነት ትርጉም አለው። በኢስላሚክ ትራዲሽን ደግሞ በጣም የጥንት መስጊዶች ላይ ግድግዳዎችን ምናምን የማስዋቡ ስራ ራሱን የቻሉ እንዲያውም እስከ 10 ዓመት በላይ የሚማሩት ትምህርት አለ። በተለይ ሞሮኮ አካባቢ ምናምን የምታውቁ ከሆነ 800 ዓመት 900 ዓመት የቆዩ መስጊዶች ላይ እኔም የወሰድኩትኝ ከመስጊድ ነው። በጣም ጥንታዊ የሆነ መስጊድ አለ። ከዛ የተወሰደ እንትን ነው። ወደ መካም ምናምን የሄዳችሁ ሰዎችም አሉ። በቃ ኢስላሚክ ኢራኒያን ትራዲሽን በኢራንም አለ። ኦልሞስት ኢንኦል ኢስላሚክ ትራዲሽን እነዚህ እንትኖች እነዚህ ልክ እንደ ካሊግራፊ የአጻጻፍ ዲዛይን እንዳለው ሁሉ የህንፃ ስነ ውበት ላይም ይጠቀሟቸዋል። ይሄ ኢስላሚክ አርኪቴክቸር ላይ አሉ እነዚህ እንትኖች እና በጣም ነው የምወዳቸው። ለዛ ነው እንትን ያልኩ ፕሮፋይሉ እሱ ነው። የዳኒ ፕሮፋይል ላይ ያለውን መጽሐፍ ግን ጥቢያ አክሱም የሚል መጽሐፍ ነው። መጽሐፉን እኔ አላነበብኩትም፣ ግን መጽሐፉ ላይ ያሉት ኮንሰፕቶችን በደንብ ነው የማውቃቸው። ያም ምንድን ነው የአሌክሳንድሪያው ላይብረሪ ግብፅ የነበረው ትልቅ ላይብረሪ ነበር፣ የዓለም እውቀት የተሰበሰበበት የሚሉት። ያ ላይብረሪ ከጠፋ በኋላ እነዛ እውቀቶች ተበትነዋል፣ ተደብቀዋል እና እስልምና እነዚህ ላይክ ስፒሪቹዋሊቲ አሁን ላይ ኒው ኤጅ ስፒሪቹዋሊዝም ተብለው የሚነገሩት ነገሮች ሜዲቴሽን፣ ካርማ፣ ቫይብሬሽን፣ ፍሪኩዌንሲ ምናምን የሚባሉት ነገሮች አብዛኞቹ እንዲያውም ከሃይማኖትና ከእምነት ተወስደው መልሰው እንደገና በአዲስ መንገድ ነው የቀረቡልን እና እነዚህ ሀሳቦች ሲቀርቡ በጣም የተለዩ ሊመስለን ይችላል። ነገር ግን ስቲል መሰረታቸው ከእምነት ነው።
አሁን ለምሳሌ ዘ ሎው ኦፍ ካርማ ይላሉ። አሁን በስፒሪቹዋሊቲ ላይ ያሉ ሰዎች ዘ ሎው ኦፍ ካርማ ይላሉ። መጥፎ ነገር ሰው ላይ ያደረገ ሰው ራሱም ላይ ይደርስበታል። በእኛም በቃ ይሄም አንድ መሰረታዊ እሳቤ ነው። ተረዳሽኝ? ሰው ላይ መጥፎ ነገር አታድርግ። ይሄ ካርማ እሱ ነው። እና እንደዚህ እንደዚህ እያሉ ይሄ አሁን ላይ በጣም ዘመናዊ ሀሳብ ወይም ደግሞ ይሄ ኒው ኤጅ ስፒሪቹዋሊቲ ተብሎ ለየት ያለ እሳቤዎች የሚመስሉን ነገሮች በእምነታችን ውስጥ እንዲያውም በሁሉም እምነት ውስጥ በክርስትና ውስጥም በእስልምና ውስጥም አለ። ግን የእስልምናው ለየት የሚያደርገው ምንድነው? እነዚህን ነገሮች አይ ቲንክ ቁርአንን በተፍሲር ላነበበ ሰው በጣም በክላሪቲ ነው እነዚህ ነገሮች የሚያስቀምጠው። ስለ እነዚህ ሂሳቦች አሁን ስለ ኮከብ ቅድም አንስተሻልና የኮከብን በቁርአን ላይ አቅጣጫን እንድታውቁበት ሰማያትን አስዋብናቸው እንዲህ አይነት ቨርሶች አሉ። ያንን ነገር ግን ከራስ ጋር አታች አድርግቶ እኔ እንደዚህ ነኝ እኔ እንዲህ ነኝ ብሎ ማለቱ ሐራም ነው። ይሄ ግልጽ ነው። የሆነ ሰዓት ላይ ግን የእነዛን መጽሐፍቶች አንብቤያለሁ። እኔ በቃ ከእውቀት አንጻር ምንም አይነት ራሴን አልገደብም። ነገር ግን በዛ ያ ነገር እውነት ነው ብዬ አልመራበትም። ሁሌም ላይክ መሰረታዊ እንትኑ ላይክ